ለእያንዳንዱ ስራ ዋጋውን አስከፍላታለሁ። ለሷን ይበቃል ወንድሜ። እንኳንም አንቺ ተረፍሽልኝ። አጥቼሽ ነበር እኮ ዙፋን። ደህና ትሆናለች። አትጨነቅ ቤኪ፣ ደህና ትሆናለች። እንደምትድን ተስፋ አደርጋለሁ። አልበለዚያ ግን ቆይ ግን ማን እንደዚህ ሊያደርግ ይችላል? ወይ ደግሞ ምናልባት ሌባ አይደለም። ሌባ ቢሰርቃት ኖሮ ስልኳንም ይወስደው ነበር። ስልኳ እኮ አልተወሰደም፣ እዛው ነበር። ምንም ነገር አልተነሳም። ግን በጣም የሚጨንቅ ነገር ነው። ብርቱካን ከልሻለሁ። ብቻ ትንሽ ጠብቂኝ ቤኪ። በዚህ ሰዓት በፍጹም ስሜታዊ መሆን የለብህም። ስሜታዊ መሆን አይደለም ኤልሳ፣ እኔን እንደፈለገች ስትጫወትብኝ ነበር። ጭራሽ በመወዳት በመሳሳላት እቴ እኮ ነው የመጣችብኝ። ለትንሽ እኮ አጥቻት ነበር እቴ። ጭንቀትህ እኮ ይገባኛል፣ ግን ደግሞ እንደዚህ በስሜታዊነት የምትወስነው ነገር ደግሞ መልሶ ይጎዳናል። ይለ አሁን በቃ እህት እስክትነሳ ብቻ መጠበቅ ነው ያለን። ካልሆነ ሆስፒታል መሰረት። አይ አባዬ ባለው መሰረት ነው ቼክ ያደረኳት። ትነቃለች። ባይሆን ስትነቃ ትንሽ ራስ ምታት ምናምን ቢያስቸግራት ነው። ከሆነሽ አትጨናነቅሽ ቤኪ፣ ትድናለች። እሺ እንደዛ ከሆነ ትኩሳቷን በርዶላታል። አይ እንደው በቃ ወደ መኝታ ቤት መሰረት እናስገባት። ወይኔ ልጄ እቴቴ ደህና አይደለም እንዴ? ምን ደህንነት አለ የኔ ልጅ? ጨንቆኝ እኮ ነው። ምን ነው ችግር አለ እንዴ? ዙፋኔ እየመጣው ነው ብላ ደውላልኝ ነበረ። ይሄው አሁን እኩለ ሌሊት ሆኗል፣ ግን እስካሁን አልመጣችም። ታዲያ ምን ችግር አለ? ትመጣለች። የኔ ልጅ በጤናዋ አይመስለኝም። ስልኳንም እኮ በደውለው አይሰራም። ጋሺ ጋር አይደል እንደ ሄደችው? ወይ ስልኳ እኮ ቻርጅ ዘግቶባት ሊሆን ይችላል። እርሷ የተጨነቁ ትመጣለች። ፈልጌው እኮ አይደለም የምጨነቀው የኔ ልጅ። አልጨነቅስ ብል ይሆናል ብለሽ ነው? ወይኔ አሁን ደግሞ እዚህ ጋር ልቤን እፍን እያደረገኝ ነው። ወይኔ ልጄ። እባክዎትን እቴቴ ያልቅሱ። ወይኔ እቴቴ እባክዎትን እራስዎትን በሽታ ላይ ነው የሚጥሉት። ያልቅሱ። ወይኔ በቲቲ ሞት። እቴቴ ምን ነው የሚያለቅሱት? አንቺ ደግሞ ከየት ነው የመጣሽው? አይ ድምጻችሁን ስሰማ እንዳልተኛችሁ ገብቶ ነው እኮ የመጣሁት። ደህና ነኝ። ሂጂ ወደ ክፍልሽ ተመለሺ። እንዴ ቴቴ እንደዚህ አይበሉ። አሁን ብገባስ እንቅልፍ ይወስደኛል። ባይሆን ያስጨነቁትን ንገሩኝና ችግሩን ልካፈል። ደህና ነኝ አልኩሽ እኮ። ትዝታ ወደ ክፍልሽ ሂጂ። እቴቴ ብቻቸውን ይሆኑ። ማን ነው ስምሽ? ምኞት። ውስጥ የምትወጣው ውጭ ወጥ የለም። ሂጂና አንተክትኪ። አንተክትኪ ጨርሻለሁ። ፈጣሪ ሆይ እንዴት ነው የምትመልሺው? እቴት በቃ አይዞሽ በቃ አይዞት። ምንድነው በዚህ ኮሌት ማልቀስ? ምን እስካሁን ያለቃችሁ? ቤኪ ትንሽ ታገስ። ትንሽ ቆይታ መንቃቱ አይቀርም። ደግሞ ራስን አታጨናንቅሽ። እህቴ ተነሳሽ? ዙይ ደህና ነሽ?
ወይኔ ቀስ በይ አይዞሽ፣ ቀስ በይ አትነሽ። ወደ ቤት ያልሄድኩም እንዴ? ምንድን ነው የተፈጠረው? ቆይ ትናንት ማታ አንቺን ከሸኘሁሽ በኋላ መንገድ ላይ መተውሽ ወድቀሽ ነው። አዎ አሁን አስታወስኩ። እንዴ እና የመታኝን ሰው አታውቁም? ማን እንደሆነማ ግልጽ ነው እኮ። ወይኔ እናቴ። አይውላችሁ አሁን ወሳኙ ነገር አንቺም ወንድምሽም ደህና መሆናችሁ ነው። ስለዚህ ሌላው ነገር ደግሞ ቀስ እያለ ይደርሳል። በቃ እኔ አሁን ቁርስ ላቀርብ። ቀስ በይ መቀመጥ ቻልሽ? እስቲ ቆይ ትንሽ አንሳኝ እስቲ ትንሽ ወደገኝ ለእያንዳንዱ ስራ ዋጋውን አስከፍላታለሁ። ለእሷን ይበቃለሁ ወንድሜ። እንኳንም አንቺ ተረፍሽልኝ። አጥቼሽ ነበር እኮ ዙፋን። እስኪ ተነሽ ቁርስ ትበያለሽ። ጌታ ሆይ እኔ እንደ ብርቱካን አይደለሁኝም። ጠላቴን በጉያ ያቅፎ መሸከም አልችልበትም። ማንም ሰው በመስመሬ ሊገባ ከሞከረ ማደርገውን አውቃለሁ። በዛ ላይ ደግሞ ፈጣሪ ቤትዬ እንዳገኝ ሁለተኛ እድል ሰጥቶኛል። በፍጹም ይሄን እድል ማጣት አልፈልግም። በፍጹም ተመልከቱልኝ። በዚህ ሰዓት ነው ቤት የሚጸዳው? አንቺን እኮ ነው የማናግረው። ቁርስ እየሰራው ነበር፣ ለዛ ነው። እዚህ ቤት ግን የሆነ ለውጥ ያስፈልጋል። የምን ለውጥ? ለምሳሌ አንቺን በስነ ስርዓት አዞ የሚቆጣጠርሽ ቢኖር በዚህ ሰዓት ቤት አጣዝጅም ነበረ። አይውልኝ እንዴት እንደሚያደርጋት ጌታ ሆይ። ለማንኛውም እኔ ቆንጆዬ ስትራቴጂ ያስፈልገኛል፣ ጥሩ አድርጎ የሚሰራ። ያችን የተረገመች ማን አባቷ አድኗት ይሆን? እንዴት አድርጌ እንደምገላገልሽ አውቃለሁ። ችግር የለውም። ምናችሁን መንቀሳቀስ ፈልጌ ነው። እንደምን አደራችሁ? ደህና ነው። እንዴት ነህ? ሰላም ነው? ዙፋን ምን ነው እዚህ ሆነሽ እንደዚህ ስታስጨንቅኝ ያደርጉት? ምን አለበት ስልክሽ እንኳን ቢሰራ። ስልክ እኮ ቻርጅ ዘግቶ እኮ ነው ማሚ። ውይ እንድቹ እኮ እንቅልፍ ባይኔ ሳይዞር እኮ ነው ያነጋዋት። ይቅርታ ማሚ። ደህና ነሽ ወይ? እንዴት ነሽ? በረከትዬ አሁን ደህና ነህ አይደል? እኔ እድሜ ለዶክተር ቁርስ ላምጣ ማለት ነው? ኧረ በፍጹም እኔ በልቼ ነው የመጣሁት። ይኸውልሽ ዙፋኔ እኮ ድምጿ ጥፍት
ሲልብኝ እኮ ነው እንደው ሰከንድ ወደዚህ ሮጬ የመጣሁት። እናት አይ ዙፋኔ፣ ምነው ዙፋኔ ደግሞ ፊትሽ ጥቁርቁር አለ? ኧረ እማዬ ፊት አልጠቆረም። ምናልባት ከፀሐይ ስለገባሽ ይሆናል። አይ ፀሐይ እንኳን የለም። እንዴ እማዬ፣ እንዴ ምንድን ነው ከቅድም ጀምሮ ዙፋኔ ዙፋኔ ነው የምትይው? ቆይ እኔ አልናፍቅሽም? አፈር በበላው ቴሌ ልጅ። ኧረ ትናፍቀኛለህ ልጄ። ለምን አትናፍቀኝም? እናንተ ደግሞ ከጀመራችሁ ማቆሚያ የላችሁ። ተጫወቱ በቃ። እማዬ፣ ወይኔ ልጅ ምንድን ነው የተፈጠረ ችግር አለ እንዴ? የተጨነቅሽ ትመስያለሽ። አዎ የኔ ልጅ፣ ይኸውልህ ይቺ የተረገመች ብርቱካን እያለች ምን በቃ የሚያስጨንቀኝ ነገር ይጠፋል ብላ። ምንድን ነው እሱ? ንገሪኝ እስኪ። ይኸውልህ የዙፋን እናት ስመኝ ከእስር ቤት ወጣለች። ምን? እማዬ ከልብሽ ነው? ከእስር ቤት ወጣለች? በሚያሳዝን ሁኔታ አዎ። እና ቆይ እቤት መጣች? እንዴ ይኸውም አይኗን አፍጥጣ ልጄ ናት ብላ ነዋ። እማዬ ከዚህ በፊት እኛ ቤት መታ የነበረችው ነች? እሺ ከዛ ምን ተፈጠረ ንገሪኝ። ይኸውልህ እሷንማ እንደምንም አባብዬ ለዙፋን ቀስ ብዬ እነግራታለሁ ብዬ ሸኘዋት። ምን ወቃለሁ ቤቴ ውስጥ ነው ጠላቴ ያለችው። ግን ብርቱካን ደግሞ ምን አለች? እንዴ እንዴት አባቷ ብላ እኮ ከእሷ ጋር እንደተገጣጠመች አላውቅም የኔ ልጅ። ይኸውልህ እውነቱን አውቃ ለዙፋን እነግራታለሁ እያለች ይኸው መቆሚያ መቀመጫ ሰጥታኛለች እኮ። ይኸው እያስፈራራችኝ፣ ይኸው በግድ የማታስደርገኝ ነገር የላትም። እቺ ሴጣን ክፉ አለቃትም። ይኸውልህ ካሁን በቃ ዙፋን ያወቀች ብዬ ይኸው ልቤ ባፌ ልትወጣ ነው። እሺ አይዞሽ እማዬ፣ ከዚህ በኋላ ነው ያለው። እሺ ምንም አታመጣም ብርቱካን፣ ዋጋዋን እንሰጣታለን። ምን ልታደርጋት ነው የኔ ልጅ? እሱን ለኔ ትይልኝ። አሁንም ከቤት የማልወጣው የዶክተሩን ቃል ለመጠበቅ ብዬ ነው። የት አባቷ አንገቷን ይዞ ማስወጣት ነው እንጂ ከዚህ ቤት። ይኸውልህ የኔ ልጅ በመሀል ብቻ ዙፋኔ እንዳትጎዳብኝ። ይኸውልሽ ቴቴ፣ ለእህቴ ነው ያለሁላት። እኔ እጠብቃታለሁ። ሁሉ ነገር ይስተካከላል። እናትና ልጅ በቃ አልተቻላችሁማ። የኔ ልጅ ዙፋኔ እኮ የኔ ናት። አንቺ ሴኔ ልጅ አይደለሽ? አንቺ አስጨነቅሽኝ እኮ ትናንትና ማታ ብትለኝ እኮ መሰለኝ። ኧረ እማዬ እያስቀናችሁኝ ነው። ዛሬ ታላለሽኝ እኮ እማዬ። ዛሬ ዙፋን ታየችሽ? እኔ አልናፈቅሽም ዛሬ? እንዴ በቃ እኔን እኮ ነው ናፈቀችው። ተበልካለኝ እንዴ? አውቃለሁ ግን በቃ ነገሮች ከአቅሜ በላይ ሆኖሽ ምን አባቴ ላድርገኝ? አውቃለሁ ወደ ስትልከኝማ እንደሷ ነበር ንግግራችን። አውቃለሁ ግን በቃ እሺ አሁን እንድታግዘኝ እፈልጋለሁ። እሱማ ውስጥ ነገር የለ እንደሌለ አንቺ የሌባ አይነ ደረቅ ማለት አንቺ አይደለሽ? እዚህ ስትቀመጪ ትንሽ አታፍሪ? ለምንድን ነው የማፍረው በገዛ ቤቴ? የኔ ልጅ ጉልበትሽን አጨርሽ ከማይሆን ሰው ጋር እያወራሽ። አዎ እናትሽ የሚሉሽን ብትሰሚያቸው ነው የሚሻልሽ። ትሰምኛለሽ? በዚህ መልኩ የምትገኝ መስሎሽ ነበር አይደል? ያምሻል። ደግሞ ስለምን መግደል ነው የምታወሪብኝ? አንቺ እንዳረግሽው ማናቅ ነው እንደሚመስልሽ? ቆይ ምንድን ነው ያደረኩት? እባክሽ አታስመስይ። እኔ ዙፋን ማረገውን በደንብ ነው የማውቀውሽ። ደግሞ መለቅሽ መስሎሻል? አንቺ ሴትዮ ጤነኛ አይደለሽም እንዴ? የምታወሪው ነገር እንኳን እኮ ምንም እየገባኝ አይደለም። ትናንትና ማታ ማጅራቴን አስመተተሽኛል ነበር እንዴ? ብለሽ ደግሞ በቁምሽ መቃዠት ጀመርሽ እንዴ? ማን እንደሚቃዥ እናያለን። ያሞታል እንዴ?
አንቺ ሴትዮ ስንቴ ነው የምነግርሽ? ክፍሌ እንደዚህ ዘው ብለሽ አትግቢ። አትጩይ። ቆይ እኔ ምን ሰዎች ይትሉ ነው እንጃልሽ የሉም እንጃ። ቆይ እኔ የምለው አንቺ በቃ እዚህ መኝታ ቤት ውስጥ ልትቀሪ ነው እንዴ? የዚህ ቤት ደባሪው ነገር ጭስ አለመኖር። አሁን ወጥቼ ሳብ አድርጌ ይመጣ አለሜ ነበር የሚሆነው። አሁን ደግሞ እዚህ ጋር ቤኪዬ ቁጭ ብሎ ቢሆን ወይ እንዴት እንደሚያምር አንገቱ ስር ገብቼ ነበር የምነሳው። አንቺ ግን ጤነኛ ነሽ? ቆይ ምንድን ነው ያደረግሽው? እንደ አንቺ ራሱ ምን ሆነሻል? አስደነገጥሽኝ እኮ። እባክሽ አትሟዘሽብኝ። ያደረግሽው ነው እየጠየኩሽ ያለሁት። ወይኔ በቲቲ ሞት። ቆይ ደግሞ ምን አደረኩ? ባንቺ ቤት በልጥ መሆንሽ ነው አይደል? ቆይ ለምንድን ነው ዙፋን ያስመጣሻት? ወይ ለሱ ነው እንዴ? ደግሞ ይሄንንም ወሬ ብለው ነገሩሽ? ትዝታ ትዕግስቴን አትፍታተኝ እንዴ። ቆይ አሁን ምን አልኪ ነው የምትይኝ? ራሻለሽ እንዴ? ብትሞት ደስ ይለኛል ያልሽው ምን ነው ደርሶ ተቆልቋሪ ሆንሽ? ምክንያቱም አሁን ላይ ሁላቸውም አይናቸው እኔ ላይ ነው። አሁን ይሄን ነገር ነው ያደረኩት ነው የሚመስላቸው። ወይ በጣም ያሳዝናል። በእናትሽ እውነት እየቀለድሽ መሆኑ ነው? እኔ ከልቤ ነው። ደግሞ አንዴ ሆኖ ይሆናል። ቆይ ምን አድርጊ ነው የምትይኝ? ገብቶኛል። ሲጀምር እንደዚህ ያደረግሽው አንቺ ሆን ብለሽ ነው። እሱማ እኔ ዙፋን ስላናደደች ነው እንደዛ ያደረኩት። እንደዛ እንኳን አይመስልም። በዚህ ሰዓት ሁሉ ነገር ወደ እኔ እንደሚሳበብ በደንብ ጠንቅቀሽ ታውቂያለሽ። ያን አስበሽ ነው ያደረግሽው። ብርቱካንዬ የኔ ቆንጆ እህት ከድሮ ጀምሬ ለምን እንደምወድሽ ታውቂያለሽ? ከማንም በላይ እኔም በደንብ ታውቂኛለሽ። ተመልካች ምን ይሄን የጠዋቱ ውበት ዙፋንዬ እንዴት አደርሽ? በቃ በጠዋት ሻይሽን የጠጣሽ ነው ስልክሽ ላይ ነሽ? እና ደበረሽ? ለምን ይረብሸኛል? ዙፋንዬ ግን እኮ አንቺ ማወቅ ፈልጋለሁ። ድሮ ቤኪ ስላንቺ በጣም ብዙ ነገር ነግሮኛል። አንቺ ግን ዝም ብዬ ሳይ ሰው መቅረብ መተዋወቅ ምናምን የምትወጃመስኝ። ካልፈለኩኝ አላወራም። ና ዙፋንዬ፣ እኔ ግን ጓደኛሞች እንድንሆን እፈልጋለሁ። ይቅርታውን ስራ አለብኝ። እሺ በቃ ደህና ዋይ። እቺ ብጣሻ እንዴት አባቷ ነው የሚያደርጋት? ደግሞ የነዛ ነው እንጂ ግደሉልኝ ስላቸው ጭራሽ ተጎልታ አትጠብቀኝ። ፈጣሪ ወይ ደግሞ እኔ ቲቲ የማደርገውን አውቃለሁ። እንዴት ነው የሚያደርጋት? መንቃራ ምን አቀረችብኝ እኮ። እዚህ ጋር ይሻላል። ሰላም እንዴት ነሽ? ደህና ነኝ። አሁን እንዴት ነህ? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? በጣም ደህና ነኝ። ትመጫለሽ ብዬ አልጠበቅኩም ነበር። አዎ ስራ እንደጨረስኩኝ ሊንክ ብዬ መጣሁ። አይጠሩ እንዴ ምኞት እንዴት ነሽ? እንዴት መጣሽ? ያው ጋሼን ለማየት ነበር የመጣሁት። በቃሽ ቁጭ በይ። ምኞት ደህና ነሽ? አሁን እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አሁን
ምኞት እናቴና እህቴ እውነቱን እየነገሩኝ አይደለም። ቤት ምን እየተካሄደ ነው ያለው? ሁሉም ነገር ሰላም ነው። አንተ ብቻ አትጨነቅ። እንዴት አልጨነቅም? ያቺ ብርቱካን የምትባል ሴጣን ምን ማድረግ እንደምችል ማን ያውቃል? እሱም ልክ ነህ፣ ግን ዋናው አንተ ደህና መሆን ነው። ለነገሩ በቅርቡ ወደ ቤት ስለምመለስ ሁሉም ነገር አስተካክለዋለሁ። በቅርቡ? ቆይ በቅርቡ ማለት መቼ ነው? እኔ እንጃ፣ ግን ዶክተሩን አውርቼ እመለሳለሁ። እሺ። እንዴ ኤልሲ ምን ነው አኮረፍሽ? ያው ብቸኝነት እኮ በጣም ያስከፋል። እንዴ ለምን ለብቻሽ ትሆኛለሽ? እኔና አንቺ እኮ ጓደኛሞች ነን አይደል? ሁሌም ቢሆን አጠገብሻለሁ። የምርህን ነው ቤኪ? አዎ ሁሌም አጠገብሻለሁ። ማን ናቸው? እንዴት በዚህ ልክ ለኛ ቅርብ ሊሆኑ ቻሉ? ቅርብ እንደሆኑ እንዴት አወቅሽ? ቅርብ ባይሆን ኖሮ እኮ ፖሊስ ሊይዘው ሲል ባልተደበቀ ነበረ። ናቱ አባዬ በጣም ናፍቆኛል። አሁን በጣም የብቸኝነት ስሜት እየተሰማኝ። እኔ ያለው ሮዳስ፣ አንቺ እስከፈለግሽ ድረስ ሁሌም ከጎንሽ ነው። የምትፈልጊው ነገር ካለ፣ መደገፍ የምትፈልጊው ሰው ካለ ሁሉ እኔ ከጎንሽ አለሁ። አንተም ባይሰጠኝ ምን ይወጣኝ ነበር? ሌላ ናታን ይሰጥሽ ነበር። ከአንተ ውጭ ሌላ ወንድም? እኔ በጭራሽ አልፈልግም። ወንድም? አዎ በጣም አመሰግናለሁ። ሻንተስ? ኧረ ችግር የለውም። በጣም ነው የማመሰግነው። ደስ ብሎኛል። ሁሌ እንደዚህ ፈገግ ስትይ ነው የማምርሽ። ምኞት ምን ሆነሽ ነው እያለቅሽ ያለሽው? አይ እንትን አቧራ እኮ አይኔ ያስገብቶ በቃ ወደ ቤት መሄድ አለብኝ። ደህና ዋሉ። በቃ እኔ ምግብ ስራ አስገዛ። እሺ